ከዕለታት ባንዱ ቀን አንድ ታዳጊ አባቱን የህይወት ዋጋ ስንት ነው ሲል ጠየቀው። አባትን መልስ በመስጠት ፋንታ ልጁን እንደዚህ ሲል አዘዘው፣ እንካ ይህንን የድንጋይ ቁራጭ ወደ ገበያ ወሰደው። ሰዎችም ዋጋውን ከጠየቁ በጣቶቹ 2 ቁጥርን ብቻ አሳያቸው እንጂ ምንም አትናገር አለው። ታዲያ ልጁም እንደተባለው ድንጋዩን ወሰደ። ወጥቶም በገበያ መሃል ቆመ። አንድ ሴት መጣችና ይህ ድንጋይ ዋጋው ስንት ነው ስትል ጠየቀችው። ብትሸጥልኝ ወስጄ ግቤ ውስጥ አስቀምጠዋለሁ አለችው። ልጁም እንደታዘዘው ምንም ሳይናገር 2 ጣቶቹን አሳያት። እሷ ማለች 2 ብር ነው ወስደዋለሁ። ልጁም ወደ ቤት ተመለሰ። በገበያ ያጋጠመውን ሁሉ ለአባቱ ነገረው። ታዲያ አባትየውም እንደዚህ አለው፣ አሁን ደግሞ ሌላ ድንጋይ ይዘህ ወደ ሙዚየም ሂድ። ዋጋውን ሲጠይቁ 2 ጣቶችን ብቻ አሳይ። ልጁም እንደታዘዘው ወደ ሙዚየም ይዞት ሄደ። ገዥም መጥቶ ዋጋውን በጠየቀው ጊዜ 2 ጣቶቹን ብቻ አሳየው። ገዢውም 200 ብር ነው በቃ ወስደዋለሁ አለው። ልጁም በድንጋጤ ወደ ቤቱ ተመለሰ። ያጋጠመውን ሁሉ ለአባቱ ነገረው። አባትየው አሁንም ተናገረ፣ አሁን ደግሞ በመጨረሻ ድንጋዩን ይዘህ ወደ ከበሩ የማዕድናት መሸጫ ሂድ፣ ባለቤቱንም አሳየው አለው። ልጁም እንደተባለው ይዞ ሄደ። የሱቁ ባለቤትም በመገረም ይህ እኮ ዓለም ላይ እጅግ ውድ ከሆኑ የከበሩ ድንጋዮች አንዱ ነው አለው። ከየት አገኘኸው? ስንትስ ትሸጠዋለህ ሲል ጠየቀው። ልጁም ምንም ሳይናገር 2 ጣቶቹን አሳየ። የሱቁ ባለቤትም እንደዚህ አለ፣ ይህንን ድንጋይ በ200,000 ብር ወስደዋለሁ አለው። ልጁም በመገረም እየሮጠ ወደ ቤቱ ተመልሶ ያጋጠመውን ሁሉ ለአባቱ ነገረው። አባትየውም ልጄ አሁን የህይወት ዋጋ ተገልጦልሃል አለው። አየህ ልጄ፣ የመጣህበት ቦታ፣ ዘር፣ ሃይማኖትህ፣ ቤተሰቦችህ፣ ሀብት፣ የተወለድክበት ቦታ ልዩነት አይፈጥርም። ዋናው ራስን የምታስቀምጥበት ቦታ፣ ራስን የምታገኝበት የሰዎች ስብስብ እንጂ። ልዩነቱ ያለው ራስን ለመሸከም በምትመርጥበት መንገድ ነው። ህይወትን በሙሉ የ2 ብር ድንጋይ ዋጋ ስትሰጠው ኑሮ ይሆናል። ታዲያ ህይወትን ሙሉ የኖርከው ዋጋን 2 ብር ብቻ እንደሆነ በሚያስቡ ሰዎች ተከበህ ይሆናል። ነገር ግን እያንዳንዱ ሰው ውድ የሆነ የከበረ ድንጋይ በውስጡ ይዟል። ልዩነቱም ያለው ውስጣችን ያለውን የከበረ ድንጋይ አይተው ዋጋ በሚሰጡ ሰዎች መሃል መገኘት ስንመርጥ ነው። ራሳችንን በገበያ ወይም በከበሩ ማዕድናት ሱቅ ማስቀመጥ ምርጫው አለን። በሌሎቹ ሰዎች ውስጥ ያለውን ውድ ዋጋ ለማየት ምርጫው የኛው ነው። የሌሎቹ ሰዎች የከበረ ዋጋቸውን እንዲረዱ ማድረግ እንችላለን። አብረህ የምትውላቸውን ሰዎች በጥንቃቄ ምረጥ። አየህ ልጄ፣ ይህ በህይወትህ ልዩነቱን ይፈጥራልና አለው። እናም ወዳጆቼ፣ እኛ የምንውልበትን ቦታ ልንመርጥ ግድ ይለናል። ሰው ልጅ የሚውልበትን ቦታ ነው የሚመስለው። እናም አህባቢ ፊላ የምትውልበትን ቦታ ምረጡ እላችኋለሁ። የሰው ልጅ የሚመስለው የሚውልበትን የሚያመሽበትን ነው።